ከተማና ከተሜነት፣ ስልጡን ባህሪና የኑሮ ዘይቤ። ኢትዮጵያ ቅድም እንዳነሳሁት በዘመን መካከል ቀደምት ነበረች፣ ተቸክላ ቆይታለች፣ በሆነ አዙሪት ውስጥ ገብታለች፣ በጣም ዘግይታለች፣ ተንሸራታለች፣ ኋላ ቀርታለች። በጊዜና በዘመን መቀደም የሚያስከትለው ጣጣ መዘጋት፣ መዘግየት፣ መንሸራተት ነው። እየዘገየን በዘመን ስንቀደም ብዙ ጉዳዮች በእኛ እየተዘጉ ዘመን ሲለወጥ እኛ እዛው ቆመን እንቀራለን። በኢትዮጵያ የባለፉት 1000 ዓመታት ሂደት ውስጥ የነበረ ችግር፣ ነገር ግን አንድ ተስፋ አለ። የኢትዮጵያን መዘግየት፣ ማሽቆልቆል፣ መድከም፣ መደህየት ብንናገርም 3000 ዓመት ፕላስ እያነሰች እየሰፋች እየቆመች እየተነሳች እንደ ሀገር መቆየቷ ደግሞ የባሰ ስላለ እሱ ቢያንስ እንደ መልካም ነገር ይወሰዳል ማለት ነው። ከነችግሩም ቢሆን ሀገር አለን እኛ። ከነችግሩም ቢሆን ቢያንስ እንደዚህ ሁሉም ብሔር ያለበት ስለ አንድ ሀገራዊ ፍላጎት መነጋገር እንችላለን። ስለዚህ ምንም እንኳን የከፉ ጉዳዮች ቢኖሩም አሁንም ሀገር ነን። አሁንም መነጋገር መቻላችን ተመልሰን ለመነሳት ተመልሰን ለማደግ ተስፋ ነው። የባሰ ስላለ ከፈረሱት ስለምንሻል በመቆዘም ብቻ ሳይሆን በተስፈኝነትም ማየት ይገባናል ማለት ነው። የሀገር እድገት ከልካይ አጥሮች አካላዊ አጥር፣ ተቋማዊ ወይም ስርዓታዊ አጥር እና ባህላዊ አጥሮች አሉ። እነዚያ አጥሮች ብሬክ መደረግ ካልቻሉ እንደ ሀገር፣ እንደ ክልል፣ እንደ ከተማ እድገት አይመጣም። ለምሳሌ አዲስ አበባን ብንወስድ አዲስ አበባ ራሱን ከአጥር ገላግሏል። ብር ያለው ሰው ኢንቨስት የሚያደርግ ሰው ከመጣ አዲስ አበባ ይጠቀማል። ያ ሰው ኦሮሚያ ቢሄድስ፣ አማራ ቢሄድስ፣ ሌላ ክልል ቢሄድስ የመጀመሪያው ጥያቄ ዕውቀትና ገንዘብ አለህ ወይ ሳይሆን ከየት ነው የመጣኸው ነው። ያ አጥር ምን እያደረጋችሁ ነው? እንዳታድጉ እያደረጋችሁ ነው። ካፒታል ቦርደር የለውም፣ ዕውቀት ቦርደር የለውም። ገንዘብ ያለው ሰው፣ ዕውቀት ያለው ሰው፣ የሚሰራ ሰው ከየትም ቢመጣ ኢምብሬስ ማድረግ አለብኝ ብለን ካላመን በቀር እዚህ ያየነውን እድገት አንደግመውም። ባይዘው አጥሩ ማለቂያ የለውም። ወደን ኦሮሚያ ከሆነ ጅማ ከኢሉባቦር ከሐረር ከወለጋ ሃንት ማድረግ ይቸገራል። አማራም ከሄዳችሁ እንደዚሁ ነው። በነገራችን ላይ በኢንቨስትመንት ብቻ አይደለም ሃንት ማድረግ የምንቸገረው። በዩኒቨርሲቲ ፕሬዝዳንትም ቢሆን ጎንደር ውስጥ አንድ ጎበዝ ዩኒቨርሲቲ ፕሬዝዳንት ቢኖር እሱን ሃንት አድርጌ ደሞዝ ጨምሬ ጅማ መውሰድ አልችልም። የግድ የጅማ ልጅ መሆን አለበት። ባይችልም ዕውቀትም አጥረን ገንዘብም አጥረን ማደግ ፈልገን አብሮ አይሄድም። እድገት የሚመጣው ዕውቀትና ገንዘብ ያለበትን ቦታ አነፍንፈን ስንስብ ነው፣ ስንገፋ አይደለም። የትኞቹም ያደጉ ሀገራት ብትወስዱ የትኞቹም ዕውቀትና ገንዘብ ያለበትን በከፍተኛ ደረጃ ሃንት ያደርጋሉ። ይሄ አጥር ተቋማዊ አጥርና ባህላዊ አጥር ከኛ እምነት፣ ከኛ ቋንቋ፣ ከኛ እሳቤ ውጭ ያለው ወደ ውጭ የሚለው እሳቤ ሌላ አጥር ነው። ብዙ ለማወቅ ብዙ ለመማር ፍላጎት የለም። በነገራችን ላይ አሁን ባሉ ጥናቶች የሰው ልጅ እድሜው 70፣ 80፣ 90 ሲጠጋ አልዛይመር እንዳይዘው የመዘንጋት የመርሳት በሽታ እንዳይዘው 2-3 ቋንቋ ማወቅ ጠቃሚ ነው ይባላል። ሳይንሳዊ ግኝት ነው። 2-3 ቋንቋ የሚያውቁ ሰዎች እድሜያቸው እየገፋ ሲሄድ አንድ ቋንቋ እንደሚያውቅ ሰው አይደለም የመጠቃት አቅማቸው። የሚንቀሳቀስ ሰውም እንደዚሁ። ያ ችግር እንዳይመጣ መንቀሳቀስ፣ መልቲፕል ቋንቋ መልቲፕል ባህል ለማወቅ መሞከር ጠቃሚ እንጂ ጎጂ ነገር አይደለም። በሳይንስም ተረጋግጧል፣ በልምድም ይታወቃል። አጥሮቻችንን ብሬክ እናርግ። ለምሳሌ ድሬዳዋ፣ ሐረር አካባቢ ስትሄዱ 4-5 ቋንቋ
ጀስት ማንም መንገደኛ ይችላል። ጣሊያንኛ፣ ፈረንሳይኛ፣ እንግሊዘኛ ምናምን አረብኛ ይሞክራሉ። እነዛ ሰዎች 4-5 ቋንቋ የሚናገሩ ሰዎች ዛሬ በስተርጅና እንኳን ብታገኟቸው ልክ እንደ ሊቅ፣ እንደ አዋቂ፣ እንደ ጠበብት ናቸው። ዛሬ እንኳን ከብዙ አንግል ስለሚማሩ ለመማር የሚያቅ የሚችል ኢምብሬስ ለማድረግ አለመሞከራችን ትንሾቹ ያሉትም እየሸሹ አለቁ ማለት ነው። እነዚህ አጥሮች መሰበር አለባቸው። ልማት የሚያመጣ እስከሆነ ድረስ፣ ዕውቀት የሚያመጣ እስከሆነ ድረስ፣ ሰላም የሚረብሽ ከሆነ አታስጠጉ። እሱ ጥሩ አይደለም። አጥር ያስፈልጋል። ልማት የሚያመጣ ከሆነ ግን በድንበር ዕውቀት ማቆየት ጉዳት አጥር ለዘጋው ሰውዬ እንደሆነ ማሰብ አስፈላጊ ነው። ለስርዓት ስብራት ዋናው ምክንያት ለለውጥ ዝግ መሆን። ለውጥ የሚባል ነገር ለማድመጥ፣ ለመጠየቅ፣ ለመመርመር፣ ለማንበብ ዝግጁ ያልሆኑ ዝግ ሰዎች አሉ። ምንም ነገር ከነሱ እሳቤና ፍላጎት ውጭ ሲሆን አላስፈላጊ አድርገው የሚያስቡ። ሁለተኛው የተዛባ የለውጥ ጥያቄ፣ የቸገረውን ትቶ ያልቸገረውን ለመፍታት የሚጥር ማህበረሰብና ግለሰብ እንዲሁ ለስብራቱ ዋነኛ ምክንያት ይሆናል። ሶስተኛ አፍራሽ የለውጥ ሂደት፣ ማፍረስን እንደ ግብ መያዝ። በመጀመሪያው ፓርት ምን አየን? ስልጣኔ፣ ታሪክ፣ ሰው ያላቸውን መስተጋብር በዓለም ስልጣኔ የሚበየንበት የሚመረመርበት በሃይራርኪ የሚታይበት እነማን እንዴት ሰለጠኑ የሚባልበትን ነገር ካየን በኋላ ወደኛ ሁኔታ ስናመጣው ኢትዮጵያ ውስጥም ያ የስልጣኔ ቅሪት እንደነበረ በማስረጃ ማየት ቻል። ለምን ተንኮታኮትን ያልን እንደሆነ በጋራ አንድ ሐሳብ ይዘን እኩል ስለማንጓዝ አንዱ ሲሄድ አንዱ ስለሚቆም ነው። ያን ማድረቅ፣ ማስተካከል፣ ማረም ያስፈልጋል። ለምን የኢትዮጵያን ብልጽግና ለማረጋገጥ እያንዳንዱ ሰው በተሰጠው እና ባለው ጊዜ ሳይሆን ከዚያ በላይ የሚተጋ መሆን አለበት። ያን ማድረግ ከቻልን ነው ስልጣኔ ማረጋገጥ የምንችለው። ዛሬ ያለችውን ኢትዮጵያ ካለችበት አረንቋ አውጥቶ ስልጡን ሀገር ለማድረግ ፍቱን መድኃኒቱ መደመር መር መንግስት ነው። ኢትዮጵያ ውስጥ ታሪክ አለ፣ የታሪክ ቅሪት አለ፣ ጥንታዊነት አለ። ነገር ግን የሚታይ የሚጨበጥ ስልጣኔ የለም። ለምን? ታሪክ እንደ ወንዝ ነው፣ ፈሳሽ ነው፣ ወራጅ ነው። ስልጣኔውን ይፈልጋል፣ መገደብ ይፈልጋል፣ መቀየስ ይፈልጋል፣ ማረስ ይፈልጋል፣ ኢነርጂ ማምረት ይፈልጋል። ይሄ ደግሞ ድካምና ስራ አለው። ታሪክ ይፈሳል፣ ይሰለጥን ዘንድ ስራ ይጠይቃል። ካልሰራን ስልጣኔ አይመጣም። አባይ ታሪክ ነው፣ ንጋት ግን ስልጣኔ ነው። ንጋት ታሪክ በማውራት ብቻ ሳይሆን ታሪክ በመስራት ጭምር ያገኘነው ድል ነው። ደጋግመን እንደዚህ ያለውን ስራ ብንሰራ ታሪክ ብቻ ሳይሆን ስልጣኔን መጎናጸፍ፣ ማቆየት፣ ማሸጋገር እንችላለን ማለት ነው። ታሪክ ሞልቷል። ይህና የእናንተ ስራ ስልጣኔን ማረጋገጥ ነው። በስራ የመደመር ሚና በስልጣኔ ጎዳና አንደኛው ስብራትን መጠገን፣ ለሚቀጥለው ጉዞ መሰረት መጣል፣ ስልጣኔን የማስቀጠል ስራና አቅጣጫ መቀየስ ነው። እንዴት ይቻላል? ይሄ አንደኛ ሐሳብ፣ መነሻው ሐሳብ ነው። የመደመር እሳቤ እንደ ሐሳብ ዘር ነው። ይህንን ዘር በጊዜው በሚገባው ልክ በቦታው ከዘራ ነው ይበራከታል። ብናዘገየውስ ዘር አይሞትም፣ ዘር አይጠፋም። ግን ማምረት የሚገባውን ምርት እንዳናመርት ያደርገናል። እመኑኝ፣ የመደመር ሐሳብ ኢትዮጵያ እስካለች አይሞትም። እንዲህ ይደረጋል እንጂ አይሞትም።
ነገር ግን ዛሬ ባንጠቀምበት ዘር ነውና መራባት ሲገባው ዝም ብሎ ይቆያል። አሁን ብንጠቀምበት እየተባዛ ከኛ አልፎ ሌሎች የሚያግዝ ሊሆን ይችላል። ለምንድን ነው የመደመር ዘር አይጠፋም አይሞትም የሚባልበት ምክንያት? የመደመር እሳቤ ካለፈው ተምረንና አርመን መማር ብቻ አይደለም፣ የሚስተካከለውን አርመን በዛሬው ተጠቅመንና ተመስርተን የነገውን የምንሰራበት እና የምንረዳበት መነጽር ነው። ትናንትናን እማራለሁ አርቃለሁ ይላል። ዛሬን እጠቀማለሁ እሰራለሁ ፋውንዴሽን ተዋለሁ ይላል። ነገን ለልጆቼ አልቄ አሻሽዬ የተሻለ የስልጣኔ ፋውንዴሽን ሰጣቸዋለሁ ይላል። ይህን የማይቀበል የትኛው መንግስት ኢትዮጵያ ውስጥ ሰርቫይቭ ማድረግ አይችልም። ከዚህ ቀደም ይቻል ነበረ፣ አሁን ግን አይቻልም። ዘመን መዋጀት ማለት አሁን ያለውን ነገር መገንዘብ ማለት ነው። አሁን ያለውን ነገር የማይገነዘብ ሰው ሲጀመር መንግስት አይሆንም። ምክንያቱም የተቀየረ ዓለም ውስጥ ያልተቀየረ እሳቤ መምጣት አይችልም። የተቀየረ ዓለም ውስጥ ራሱን ቀይሮ የመጣ ደግሞ ካለ ትናንትናና ነገን ማያያዝ ግዴታው ይሆናል። ይህንን የማይቀበል ከሆነ በተሟላ መንገድ መሻቱን ሊከውን ሊያሳካ አይችልም። በተደጋጋሚ መደመር ማለት የሐሳብ የአቋምና የአቅም ድማሮ ነው። መደመር ማለት አንድ ሲደመር አንድ ሁለት ማለት አይደለም፣ ከዛ ይዘላል። የብዙ ነገሮች ድምር ውጤት ነው ብለን እናነሳ ነበር። የመደመር አዕማዶች በሰቨን ኤስ የገለጽናቸው የመጀመሪያው የአቅም ተደማሪነት ሲነርጂ ያልነው ነው። ሲነርጂ የአቅም ተደማሪነት ነው። የጊዜ ተደማሪነት ሲንክሮኒ ያልነው ነው። የስርዓት ተደማሪነት ሲስተም ያልነው ነው። የስልት ተደማሪነት ሲሜትሪ ያልነው ነው። ስልት ደምሯል፣ ስርዓት ደምሯል፣ ጊዜ ደምሯል፣ አቅም ደምሯል። ከዚያ ቀጥሎ ግን በ3ኤስ ያልናቸው የሚደምራቸው አንደኛ መዋቅር ነው፣ ሲንትሮፒ። መደመር በሲንትሮፒ እንጂ በኢንትሮፒ አያምንም። በመገንባት እንጂ በማፍረስ አያምንም። በመገንባት ማመኑ በራሱ በታሪክ ጉድኝትና ትስስር ውስጥ ያለውን ስፍራ በግልጽ ያመላክታል። ማንኛውም ታሪካዊ ሂደት ተገንብቶ መሸጋገር አለበት የሚለው እሳቤ ከሲንትሮፒ እምነት የመጣ ነው። ሌላውሳ የህይወት ተደማሪነት ሲምባዮሲስ። የመጨረሻው የራዕይ ተደማሪነት ወይም ሲኖፕሲስ ይባላል። ዋናውን ነገር በቀለለ መንገድ ባጠረ መንገድ የሚገልጠው ማለት ነው። እነዚህ 3ኤስ ያልናቸው ሲስተም፣ ስትራክቸር እና ስትራቴጂ ወይም ሲስተም፣ ሲሜትሪና ሲንትሮፒ የአቋም ድማሮ ሲሆኑ ሲነርጂ የአቅም ድማሮ ነው። አቅምና አቋም ሲደመሩ ጊዜና ህይወት ሲደመር የበለጸገ ሀገር ይፈጥራል። ያ ነገር ነው የኢትዮጵያን ብልጽግና እውን ሊያደርግ የሚችለው፣ የኢትዮጵያን መለወጥ እውን ሊያደርግ የሚችለው፣ የኢትዮጵያን መሻሻል እውን ሊያደርግ የሚችለው። ለምን? በሁሉም ውስጥ ይብዛም ይነስም የሚጠቅም እውቀት የሚጠቅም ሐሳብ ስላለ። ቀመሩስ ምንድን ነው? አንደኛው ማሰባሰብ፣ ዛሬ ላይ የሚገኙ ሐሳቦች፣ ሀብቶች፣ አቅሞች፣ ሙከራዎች ካሉ ሳይንጠባጠቡ ማሰባሰብ። ካልተሰበሰበ ይበተናል። እንኳን ሐሳብ እንኳን ሀብት እህል እንኳን በጊዜው በወቅቱ ሰብስበን ካላስቀመጥን ይባክናል። መሰብሰብ አለበት። ሁለተኛው ማከማቸት ነው። በትናንት ሐሳብ፣ በትናንት አቅም፣ በትናንት ሀብት ላይ ዛሬን መጨመር ማከማቸት እሱ ነው። ሶስተኛው ማካበት ነው። ለለውጥ ለብልጽግና የሚያበቃ ወረት ማጠራቀም፣ ዕዳን መቀነስ፣
የተሻለ ሐሳብ፣ የተሻለ አስተራር፣ የተሻለ ጅማሮ ማቆየት ነው። ይህን ማድረግስ እንዲሁ ቀላል ነገር ነው አይደለም። ሁልጊዜም ወጣ ያሉ ሐሳቦች ትናንት በነበረው ስልጣኔ፣ አሁን ባለንበት ዓለም፣ ነገም በሚፈጠረው ዓለም ውስጥ የሐሳብ ጅማሮን በፍጥነት ኢምብሬስ አድርገው የሚሄዱ ሰዎች ውስን ናቸው። መጀመሪያ ያላግጣሉ፣ መጀመሪያ ይስቃሉ፣ መጀመሪያ አቃቂር ያወጣሉ። እየደረመሰ ሲሄድ ግን ይከተላሉ። ለምሳሌ ሁላችሁም እንደምታውቁት በኢህአደግ የመጨረሻው ጉባኤ ሐዋሳ ላይ አዲስ አበባን እንደ ስሟ አበባ እናረጋታለን ሲባል ኢህአደጎች ነበሩና እንኳን እናንተ እኛም አልቻልናትም ነው ያሉት። ኮሪደር ሲባል የኮሪደር ዴቨሎፕመንት ሲባል እዚህ ፒያሳ አካባቢ ሲጀመር ብዙ ሐሜት ነበረ። የዛሬን ፒያሳ ያየ ሰው ግን በእርግጠኝነት ያንን ቋንቋ አይደግመውም። ምክንያቱም ክሪኤቲቭ ዲስትራክሽንስ ለመፍጠር ማፍረስ፣ አዲስ ለማውጣት አሮጌም መቀነስ የግድ የሚባልባቸው ሁኔታዎች እንዳሉ ስለሚያምን እኛ ጨክነን የያዝነውን መልካም ሐሳብና ስራ ስንቀጥል የማናቃቸው በርካታ ሰዎች ተከታይ ብቻ ሳይሆን የተከታይ መሪ ይሆናሉ። ቢኮዝ መደመር ሊደርሺፕ እና ፎሎወርሺፕ ያላቸውን ትስስር በተለየ መንገድ ነው የሚያየው። ማንኛውም አይዲያ በሊደርሺፕ ቢፈጠር መልካም ፎሎወርሺፕ ከሌለ አይከናወንም። በጋራ ሰልጥነን፣ በጋራ አይተን፣ በጋራ ሰምተን አንዱ ጋር የሚሰራው አንዱ ጋር የማይሰራበት ምክንያት የፎሎወርሺፕ ችግር ነው። ስንሰማ ከልብ እንስማ፣ ስንሰማ አሟልተን እንስማ፣ ስንሰማ ለመጀመር፣ ለመሞከር፣ ለመስራት እንስማ። የነበረብን ችግር መነሻ ላይ አይዲያውን በቅጡ መረዳት፣ አይዲያውን ኢምብሬስ ማድረግ፣ አይዲያውን ኢንተርቴን ማድረግ፣ አይዲያውን ከተገነዘብን በኋላ በተግባር በስራ መግለጥ ነበር ችግሩ። አሁንሳ ያው ሰምታችሁ ይሆናል መደመር በፓኪስታን ቋንቋ፣ በኪስዋሂሊ፣ በጀርመን በብዙ ቋንቋዎች ሲተረጎመ ነው። ብትፈልጉም ባትፈልጉም ሄደ ማለት ነው። ሐሳብ ሲጀመር እንዲህ ያለ መከራ አለው። ሲጀመር እየቀጠለ ሲሄድስ ተከታዩ ብዙ ነው። አደጋው የት ጋ ነው? አሁን አደጋው የሰው ልጅ የራሱን ድል ማሽሞንሞን፣ የራሱን ድል መሞሸር ሲጀምር ራሱን መግደል ጀመረ ማለት ነው። ዘር ተዘርቶ ካልበቀለ በቀር በቅሎ በብዙሃን ካልታየ በቀር አሸናፊ መሆን አይችልም። ለምሳሌ ሐረሪን አይታችሁ ከሆነ ሐረር ከተማ ሐረሪ ላይ የሰሩት ስራ እውነት ለመናገር በጣም 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 ኢምፕሬሲቭ ነው፣ ከአዲስ አበባም በላይ። ለምን? አዲስ አበባ ይብዛ ሚነስም እንደተባለው ብዙ አመራር አለ፣ ብዙ አይን አለ፣ ብዙ አጋዥ ሊኖር ይችላል። እነሱ በራሳቸው አቅም በሌለ ሪሶርስ ያንን ህዝብ አንቀሳቅሰው ያስገኙት ውጤት ለብዙዎቻችሁ ትምህርት ይሆናል። ሐረሪ ተለውጦ አሶሳ ወይም ቦንጋ ወይም ጋምቤላ ባይለወጥ እውነተኛ ልብ ያለው ሰው መገምገም ነው። የሐረሪ ሪሶርስ እና የአሶሳ ሪሶርስ፣ የሐረሪን ሰውና የጋምቤላን ሰው መፈተሽ ነው። በየትኛው መመዘኛ ሐረሪ ከሌሎች ክልሎች ያነሰ ሳይዝና ሀብት ነው እንጂ ያለው የበለጠ የለውም። ባነሰ ገንዘብና ሰው እንደዚያ ያለውን ታሪካዊ ስራ መስራት ከቻሉ ሁላችንም ጋር ይቻል ነበር ማለት ነው። ሐሳቡን በትክክል ገዝተን ብንተጋ እና ሐሳብ መነሾ ነው፣ ዘር ነው። ሁለተኛውስ መሻገሪያ ነው። የመደመር መንገድ መሻገሪያ ነው። የመደመር ሐሳብ መነሾ ዘር ነው። መሻገሪያ ግን ድልድይ ውድ ነው። መንገድ መስራትና ድልድይ መስራት እኩል አይደለም። ድልድይ ውድ ነው። ለመሻገር ውዱን፣ ለመሻገር ከባዱን፣ ለመሻገር ውሃን ሸለቆን ክሮስ ማድረግ ይጠይቃል። ዝም ብሎ መፍሰስ መንገድ ላይ ይቻላል። መሻገር ሲታሰብ ግን መሃል ላይ ጎርጅ አለ ማለት ነው። ያ ጎርጅ ድልድይ
ዲማንድ ያደርጋል። ድልድይ ደግሞ ውድ ነው፣ ላቀ እውቀት ይፈልጋል፣ ትጋት ይፈልጋል። ስራውም እንደ መንገድ ቀላል አይደለም። ሸለቆን ለመሻገር የምናነሳቸው ጥያቄዎቹን የምንረዳበት መንገድ የምንፈታበት መንገድ በጣም ወሳኝ ነው። ታላቁ የሀገራችን ጥያቄ ዋናው ጥያቄ ምንድን ነው? በወጉ በስርዓት በቅጡ ጥያቄውን መገንዘብ የመጀመሪያው እርምጃ ስለሆነ ተሞክረው ያልተሳኩ ሞዴሎች እነማን ናቸው? ያለፈውን ማፍረስ፣ ያለፈውን ማንቋሸሽ፣ ያለፈውን መጣል እንደ ግብ የያዘ ኃይል ነገን ሊሰራ ይችላል ወይ? እየደመሰሱ አዲስ መቅዳት ያዋጣል ወይ? ብልጽግናን፣ ልማትን፣ ለውጥን፣ እኩልነትን፣ አብሮ ማደግን ግብ ያላደረገ ማንኛውም ኃይል አሁን ካለንበት ወደሚቀጥለው ደረጃ ሊወስደን ይችላል ወይ? እነዚህ ለመመለስ ስልቶቻችንን ማየት ያስፈልጋል። ስልቶቻችን አንደኛው የፈጠራ መንገድ ነው። ሁለተኛው የፍጥነት መንገድ ነው። ሶስተኛው የዝላይ መንገድ ነው። ከኋላ ቀርነት ለመውጣት አዙሪትን ለመሻገር የወረት ውስንነትን ቀንሰን ወረት ለማበራከት የጊዜ ውስንነትን ለመሻገር ትናንትን ከነገ ለማስተሳሰር የዛሬን ድልድይ መስራት በእጅጉ አስፈላጊ ነው። ዛሬ ያልተገነባ ድልድይ ወደ ነገ ስለማያሻግር የሚፈጠረው አዙሪት አንዳንዶች ትናንት ሲሉ ዛሬና ነገ ይረሳል። የነገ ሲባል ደግሞ የዛሬ ይዘገያል። ውስጣዊ ሲባል ዓለም አቀፋዊ ጉዳይ ያልፈናል። ትናንትም ብቻ ካል ተከታይ ነን፣ ነገም ብቻ ካል መሻገር አንችልም፣ ውስጥም ብቻ ካል ተከታይ ምን ሆነው። ለዚህ ሁሌ ተከታይ ሁሌ በችግር ውስጥ የምንሽከረከር እንዳንሆን ዓለም የምንገነዘብ ውስጣችን የምንገነዘብ ዛሬም በቅጡ የምንሰራ ብላይንድ ስፖቶቻችን ደግሞ ዞር እያልን የምናይ መሆን መቻል አለብን። ያን ስናደርግ መፍጠንና ሲያስፈልግም ሊፕፍሮግ ማድረግ ይቻላል ማለት ነው። ፈጠራ ማለት ውስንነትን መሻገር ነው። ከአዙሪት መውጣት ነው። የተለየ አካሄድ መከተል ነው። የዝመናን ፋውንዴሽን መጣል ነው። ሐረሪ ቅድም ያልኳችሁ ወይም ጋምቤላ ምላችሁ የግድ አዲስ አበባ መምሰል የለበትም። ችግሩን ካየ በኋላ አካባቢውን ቃኝቶ በራሱ መንገድ ባለው ሀብት ካለበት ሁኔታ ትንሽ ሻል ያለ መፍጠር ይችላል። ሁሉ ዩኒፎርምና አንድ መሆን የለበትም። ምክንያቱም የፈጠራ ምንነትና ባህሪያት እንዲሁም መንገዱን መገንዘብ ያስፈልጋል። የፈጠራ ምንነት እይታና አመለካከት ነው። ከዚያስ አሰራርና ሂደት ነው። መጨረሻ ላይስ ውጤትና ልዩነት ነው። ፈጠራ ምንድነው ያለ እንደሆነ አተያይ፣ አመለካከት፣ አሰራር፣ ፕሮሰሱ፣ ሪዛልቱ እና የፈጠረው ዲፍረንስ ነው። ባህሪያቱ አንሊሚትድ ነው። ፈጠራ እንደ ወርቅ አይደለም፣ እንደ ጋዝ አይደለም። ሶማሌ ክልል ጋዝ አለ፣ ጋምቤላ ወርቅ አለ፣ አሶሳ ወርቅ አለ እንደሚባለው አይደለም። አንሊሚትድ ነው፣ ዩኒቨርሳል ነው። ማንም ሰው ያለበትን ሁኔታ ማስተዋል ከቻለ ከዚያ የሚያወጣውን ነገር መፍጠር ይችላል። መጨረሻ ግን አፕሊፍቲንግ ነው። ከፈጠረ ካሳካ በኋላ